ሕማማት የረቡዕ ድርሳነ ማህየዊ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ለዓለም ሁሉ ቤዛ የሚሆን ዓለሙን ሁሉ የሚያድን የመድኃኒታችንን የሞቱንና የመከራውን ነገር የሚናገር በዕለተ ረቡዕ የሚነበብ መጽሐፊ ነው። በነጋም ጊዜ ጌታችን ኢየሱስን ይገድሉት ዘንድ የካህናት አለቆች፣ ጸሐፊዎችና መምህራን ተማከሩ። ከእስር ቤትም አውጥተው በጽኑ ገመድና ሰንሰለት አስረው ወደሚፈረድበት አደባባይ ወሰዱት። ከቀያፋ ቤትም እስከ ፍርዱ አደባባይ ድረስ 133 ጊዜ በተነጠፈ ድንጋይ ላይ እንዲሁ ጎተቱት። ያለ ርኅራኄ መቱት። ብዙ በደበደቡትም ጊዜ ፈጽሞ ከምድር ላይ ወደቀ። ዳግመኛም እየደበደቡ ከፊታቸው አቆሙት። እርሱ ግን መቆም የማይቻለው ስለሆነ ወደቀ። እየደበደቡም በእውነት ክርስቶስ አንተ እንደሆንክ ገልጸህ ንገረን አሉት። ጌታችን መድኃኒታችን ኢየሱስም አላምን አላችሁ እንጂ እኔስ ነገርኋችሁ። ብጠይቃችሁ አትመልሱልኝም። ነገር ግን እላችኋለሁ እንግዲህ የሰው ልጅ በእግዚአብሔር ኃይል ቀኝ ተቀምጦ ታዩታላችሁ። ሁሉም የእግዚአብሔር ልጅ አንተ ነህን አሉት። ጌታችን ኢየሱስም እኔ እንደሆንኩኝ እናንተ ትላላችሁ አላቸው። ስለ እርሱ ምስክር ለምን ትፈልጋላችሁ? በአንደበቱ ሲናገር ሰማነው አሉ። ሁሉም በአንድነት ተነስተው እየደበደቡ ወደ ጲላጦስ ወሰዱት። ጲላጦስም ወደ እርሱ ወጥቶ ይህ ሰው ወደ እኔ ያመጣችሁትስ ነገሩስ በደሉስ ምንድን ነው አላቸው። አይሁድም መልሰው ክፉ አድራጊ ባይሆን ወደ አንተ ባላመጣነው ነበር አሉት። ጲላጦስም እናንተ እንደ ሕጋችሁ ፈርዳችሁ ቅጡት እንዲሁም አላቸው። አይሁድም ማንንም ልንገድል እኛም አይገባንም አሉ። በማናቸውም ሞት ይሞት ዘንድም ስላለው ለእርሱ ሁሉ ሲያመለክታቸው ጌታችን ኢየሱስ የተናገረው ነገር ይደርስ ይፈጸም ዘንድ ነው። የሚሞተው ተሰቅሎ ነው እንጂ በድንጋይ ተወግሮ አይደለምና። ያን ጊዜውኑ አይሁድ በጌታችን በኢየሱስ ላይ በሌባና በወንበዴ ፍርድ ፈረዱበት። ያስያዘውም ይሁዳ የሞት ፍርድ እንደተፈረደበት ባየ ጊዜ ተጸጽቶ ከሕዝቡ መምህራኖችና ከካህናቱ አለቆች የተቀበለውን 30 ብር መልሶ ለእነርሱ ሰጣቸው። ይህን እውነተኛ ሰው ያስገደልኩ ንጹሕ ደም ያፈሰስኩን ይበድያለሁ፣ አላበጀሁም ብሎ መለሰ። እኛ ካንተ አንተ ከኛ ምን አለህ? ራስህ ወቅም አሉት። ይህንንም ብር በአዳራሹ በትኖ ወደ ታላቅ እንጨት ሂዶ በእንጨቱ ላይ ገመድ አስሮ ተሰቅሎ ነገር ግን ያለ ንስሐ ተንጠልጥሎ እንዳይሞት ብሎ ጌታችን ኢየሱስ ክርስቶስ በቸርነቱ እንጨቱን ወደ ምድር አዘነበለው። ይሁዳ ተሰቅሎ ባለመሞቱ ተበሳጭቶ ወደ ሌላ እንጨት ሂዶ እንዲሁ ተሰቀለ። ጌታችን መድኃኒታችን ኢየሱስ ክርስቶስም ሁለተኛ ጊዜ በቸርነቱ ብዛት ተሰቅሎ እንዳይሞት እንጨቱን አዘነበለለት። እንጨቱንም እንደ ሰው እንዲናገር አደረገው። እንጨቱም እንደ ሰው ተናግሮ እንደ ወንድምህ እንደ ጴጥሮስ ስለ ኃጢአትህ ንስሐ ገብተህ አልቅስ አለው። ጴጥሮስም ይቅር እንዳለው አንተንም ኃጢአትህን ይቅር ይልሃልና። እምቢ ብሎ በብዙ ጻዕርና መከራ ሳይሞት በሦስተኛው እንጨት ተሰቅሎ አለ። በሰርክ ጊዜ በጌታችን በኢየሱስ ፈቃድ እንጨቱ ወደ ምድር ጣለው። በመከራውም 40 ቀን ተቀምጦ ንስሐ ሳይገባ በክፉ ሞት እንዲሁ ሞተ። ወደ ምድርም ወድቆ ጎኑ ተቀዶ አንጀቱ ወጥቷልና
የካህናቱ አለቆች ብሩን ተቀብለው ወደ ቤተ መቅደስ ልናስገባው አይገባም፣ የደም ዋጋ ነውና፣ እንዲህም ብለው ተማክረው በጌታችን በኢየሱስ ክርስቶስ ዕውቀት ለመጻተኛው መቃብር ይሁን ብለው የአንጥረኛውን ቦታ ገዙበት። ጌታችን ኢየሱስ ለድሆችና ለእንግዶች በሕይወታቸው በሞታቸው አለኝታ ነውና፣ ይህም ቦታ እስከ ዛሬ ድረስ የደም ቦታ ሲባል ይኖራል። የእስራኤል ልጆች የተስማሙበት ክብር የሆነ የጌታችን ዋጋ 30 ብርን ተቀብሎ ነቢዩ ኤርምያስ የተናገረው ያን ጊዜ ተፈጸመ። ለአንጥረኛ ቦታ ሰጡት በማለት እግዚአብሔር እንዳዘዘኝ እናገራለሁ ያለው እንዲሁ ደረሰ። አይሁድ ጌታችን ኢየሱስን ጲላጦስ ወዳለበት ቦታ ወሰዱት። እንዲሁም ሲገባ አይተው ከዚያ ቦታ ቆሞ የነበሩ ወታደሮች ሰገዱለት። አይሁድ ግን ጦሮቹን ስለሰገዱለት ተቆጡ። ወደ ጲላጦስ ዘንድም ገብተው በከንቱ ሐሜታቸውን ማሙት። ጲላጦስም የመስገዳቸውን ነገር ይረዳ ዘንድ 6 ጦሮች ወዳሉበት ቦታ ጌታችን ኢየሱስን ወሰዱት ብሎ አዘዘ። ጦሮችም በኃይላቸው እየሳቧቸው ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስን ባዩት ጊዜ እንዲሁ ሰገዱለት። አይሁድ ይህንን ታምራት አይተው እንዲህ ያለ መድኃኒተኛ እንዲሁ ሰው አላየንም ብለው ጮኹ። ከዚያም ጲላጦስ ጦሮች ወዳሉበት ቦታ ወጣ። በጲላጦስ ፊት ለጌታችን ለኢየሱስ ክርስቶስ እሊህ ጦሮች 3 ጊዜ ሰገዱለት። ለጌታ እንዳይሰግዱለት ኃይለኞች ሰዎች በገመድ እንዲሁ ሲስቧቸው ከማፈራቸውም ብዛት የተነሳ እንደ አስማተኞች እንደ ኢያኔስ እንደ ኢያን በሬ አስማተኛ ነው አሉ። ከማፈራቸው ብዛት የተነሳ ከጲላጦስ ፊት ወስደው አቁመው ጌታችን ኢየሱስን አጣሉት፣ እንዲሁ አካሰሱት። ለቄሳር ግብር እንዳይሰጡ ሕዝቡን ሲያስከዳቸውና ሲከለክላቸው አገኘ ነው እያሉ እርሱም የእስራኤል ንጉሥ ነኝ ይላል፣ የእግዚአብሔርን ለእግዚአብሔር አድርጉ፣ የቄሳርን ለቄሳር ስጡ እንዳላቸው በኋላም ሐሰተኞች ሆነዋልና። እርሱም ስለ ትሕትናው ግብሩን ከሰጣቸው በኋላ ጲላጦስ የአይሁድ ንጉሥ አንተ ነህ ብሎ እንዲሁ ጠየቀው። ጌታችን መድኃኒታችን ኢየሱስ ክርስቶስም መልሶ እኔ ንጉሥ እንደሆንኩኝ አንተ ትላለህ አለው። ይህ ሰው ሰንበትን የማያከብር የእግዚአብሔር ወገን ያይደለ ነው እያሉ ያጣሉትም ያካስሱትም አሉ። በሰንበት ድውያንን አዳነ፣ የዕውራንን ዓይን አበራ፣ የሞቱትንም ሰዎች በሰንበት ቀን አስነሣ። በሥራው ሁሉ ሰንበትን ሻሪ ነው። እንዲህም ሲያጣሉት ሲያካስሱት፣ እርሱ ግን ምንም አልመለሰላቸውም። ዳግመኛ ጲላጦስ ይህን ያክል ሲያጣሉ እንዲሁም ሲያካስሱ አትሰማቸውምን? እንዲሁም አለ። ጌታችን መድኃኒታችን ኢየሱስ ክርስቶስም ሹሙ ፈጽሞ እስኪያደንቀው ድረስ አንዲት ቃልስ እንኳን አልመለሰም። በሰንበት ታምር የሚያደርግ ጌታ ግን አባቱ በሰንበት ታምር እንዲያደርግ እርሱ በሰንበት የታመሙትን በእውነት አዳናቸው። የዕውሮችንም ዓይን በሰንበት አበራላቸው፣ የሞቱትንም በሰንበት ቀን አስነሳቸው። በአዳራሽ ውስጥም እጁ የደረቀች አንድ ሰው አገኘ። አይሁድ ግን ያጣሉትና ያካስሱት ዘንድ በሰንበት ያድነው እንደሆነ ብለው ይጠባበቁ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስም ይህንን እጁ የደረቀችውን ሰው ተነስተ በመካከላቸው ቁም አለው። በሰንበት ቀን በጎ ማድረግ አይገባምን? ወይንስ ክፉ ማድረግ ሰውን ማዳን ነው ወይንስ መግደል ነው ብሎ እንደ ጠየቃቸው ዝም አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስም በዓይኑ አይቶ እጅህን ዘርጋ አለው። እጁንም ዘረጋ፣ ድና እንደ ሁለተኛ አይቶ ሆነችለት። ፈሪሳውያንም ከዚህ ወጥተው ጌታችን ኢየሱስን ይገሉት ዘንድ ከሄሮድስ ሰዎች ጋር ተማከሩ። ጌታችን መድኃኒታችን ኢየሱስ ክርስቶስም ከደቀ መዛሙርቱ ጋር
ወደ ባሕሩ ወደብ ሄደ። ያደረገውንም ታምራት ሰምተው ብዙ ሰዎች እርሱን ተከተሉት። የታመሙትን ሰዎች ሁሉ አዳናቸው። ነገር ግን እንዳትገልጹ ብሎ አስጠነቀቃቸው። አይሁድ ግን ሰንበት ሻሪ ነው አሉት። ከወደፊቱ ሆዱ ያበጠ አንድ ሰው ነበር። ጌታችን ኢየሱስም ጸሐፍት ፈሪሳውያንን በሰንበት ቀን ማዳን ይገባል ወይንስ አይገባም አላቸው። እነርሱ ግን ዝም አሉ። ጌታችን መድኃኒታችን ኢየሱስም ይህንን ሆዱ ያበጠውን ሰው እንዲሁ ይዞ በሰንበት አድኖ ሰደደው። አይሁድ ግን ሰንበት ሻሪ ያደረጉት። 18 ዓመት ጋኔን ይዞት የሚጥላት አንዲት ሴት ነበረችና እርሷም ጎባጣ ነበረች፣ ፈጽሞም መቆም አትችልም። ጌታችን መድኃኒታችን ኢየሱስም ባያት ጊዜ አንቺ ሴት ከደዌሽ ድነሻል ብሎ በእጁም ዳሰሳት። ድናም በሰንበት ቀን ሄደች፣ እግዚአብሔርንም አመሰገነች። አይሁድ ግን እርሱን ሰንበት ሻሪ ነው አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስም በሰንበት ቀን ከዚያ ሲያልፍ ዕውር ሆኖ የተወለደ ሰውን አገኘ። ደቀ መዛሙርቱም መምህር ሆይ ይህ ሰው ዕውር ሆኖ የተወለደው በራሱ ኃጢአት ነውን ወይንስ በዘመዶቹ ብለው ጠየቁት። ጌታችን መድኃኒታችን ኢየሱስ ክርስቶስም የእግዚአብሔር ሥራ በእርሱ ላይ ይገለጥ ዘንድ ነው እንጂ ዘመዶቹም እርሱም አልበደሉም አላቸው። ነገር ግን ብርሃን ሳለ የአባቴን ሥራ ሁሉ ሠራ ዘንድ እኔ ይገባኛል አላቸው። አንድ ሰውስ እንኳን ሥራ ሊሠራበት የማይቻለው ሌሊት ይመጣልና በዚህ ዓለም ሳለው የዓለም ብርሃን እኔ ነኝ። ይህንን ካለ በኋላ በምራቁ አፈር ለውሶ ዓይኑን ቀብቶ ሄደ። በፈሳሽ ውሃም ታጠባለው። ሄዶም ታጠበ፣ እያየ ተመለሰ። አይሁድ ግን ሰንበት ሻሪ ያደረጉት። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰንበት ወደ አልዓዛር መቃብር እያለቀሰ ሄደና ከመቃብሩም አፍ ያለውን ደንጋይ እንዲሁ አንሱ አላቸው። የሞተውም ሰው እህት ጌታዬ ሆይ ዛሬ 4ኛ ቀኑ ነውና ፈጽሞ ሸቷል አለችው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ብታምኚስ እግዚአብሔር ታምራቱን ጌትነቱን ታያለሽ፣ እንዲሁ አላልኩሽምን? ድንጋዩ ከመቃብሩ ላይ ይነሳ። ጌታችን መድኃኒታችን ኢየሱስም ዓይኖቹን ወደ ሰማይ አቅንቶ አባት ሆይ ልመናዬን ሰምተኛልና አመሰግንሃለሁ፣ ዘወትርም እንደምትሰማኝ አውቃለሁ አለ። እሊህም የቆሙት ሰዎች አንተ እንደላከኝ ያምኑ ዘንድ እንዲህ አልኩህ እንጂ ይህን ካለ በኋላ አልዓዛር አልዓዛር ና ወደ ውጭ ውጣ ብሎ በታላቅ ቃል አሰምቶ ተናገረ። ይሄው የሞተው ሰው እጁም እግሩም ታስሮ እንደተገነዘ ፊቱም በልብስ እንደተጠቀለለ ከመቃብሩ ውስጥም ወጣ። ጌታችን መግነዙን ፈታችሁ ተዉት ሂዱ አላቸው። ሄደውም እንዲሁ ሙታንን የሚያነሳ የሙታንን ነገር የሚያድን አምላክ ከጲላጦስ ፊት አቆሙት። እንዲሁ አጣሉት፣ አካሰሱት። እንዲህም ካጣሉትና ካካሰሱት በኋላ ሕዝቡንና ሊቃነ ካህናቱን በዚህ ሰው ላይ ያገኘሁት በደል የለም አላቸው። ከገሊላ ጀምሮ እስከዚያም ድረስ በይሁዳ አውራጃ እያስተማረ ሕዝቡን ያውካል እያሉ ሁሉ ጮኹ። ጲላጦስም ገሊላ ሲሉ ሰምቶ የገሊላ ሰው እንደሆነ ብሎ የገሊላ ሰዎችን ጠየቀ። ከሄሮድስ ግዛት እንደሆነ አውቆ ያን ጊዜ ሄሮድስ በኢየሩሳሌም ሳለ ወደ ሄሮድስ ላከው። በላከውም ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመገዛት ነፃ ሲሆን በትሕትናም ሄደ። እርሱ የምድራውያንና የሰማያውያን ገዥ ሲሆን የምድራውያን የሰማያውያን ጌቶች ጌታ ሲሆን የሰማያዊው ንጉሥ ልጅ ሲሆን እርሱ የምድርና የሰማይ ንጉሥ ሲሆን በደቀ መዝሙሩ በጴጥሮስ እጅ ከዓሣ ሆድ ወርቅ አውጥቶ ግብር የሚቀበሉ ሰዎችን ግብር በትሕትና ሰጠ።
ሄሮድስም ጌታችን ኢየሱስን ባየው ጊዜ የተወደደ ደም ግባቱን መልኩንና ብሩህ የሆነ ፊቱን ከማየቱ የተነሳ እጅግ ደስ አለው። ብዙ ሥራውንም በሰማ ጊዜ ከብዙ ቀን ጀምሮ ሊያየው ይወድም ነበርና የሚሠራውንም ሥራ ሁሉ ሊያይ ይወድ ነበር። ብዙ ነገርንም መረመረው፣ እንዲሁም ጠየቀው። ጌታችን ኢየሱስ ግን ምንም ቃል አልመለሰለትም። ጸሐፍትና የካህናት አለቆችም ዝም ስላለ ቁመው ያጣሉት ያካስሱት ነበር። ሄሮድስና ብላቴኖቹ ክፉ ነውሳ እያሉ በዘበቱበት ጊዜ ጌታችን ኢየሱስም ሄሮድስ እንዳዘዛቸው ብዙ ገረፉት። ሥጋው እየተቆራረጠ ደሙም እንደ ውሃ ወደ ምድር ፈሰሰ። ሄሮድስም ጌታችን ኢየሱስን አቃለው በመግረፍ ያዘነ የተከዘም ሆነ። ጌታችን ኢየሱስም ቀይ ልብስ አለበሱት። ይህ ሰው ሞት ይገባዋል ብሎ ወደ ጲላጦስ ላከው። ጠላቱ ስለሆነ ከቀድሞ ጀምሮ ሊገድለው ይወድ ነበርና። ፈሪሳውያን እንደነገሩትም ሄሮድስ ሊገድለው ይፈልግ ነበርና ከዚህ ሂድ ብለው ነገሩት። ጌታችን ግን የዚያን ጊዜ እንዳይገድለው ኋላ ግን በጊዜው እንዲሞት አውቆ ይህ ቀበሮ ሄሮድስ ሂዳችሁ እንዲበሉት ብሎ ነገራቸው። እነሆ ጋኔን አወጣለሁ፣ ዛሬም ነገም ሕይወት እሰጣለሁ፣ በሦስተኛውም ቀን ሥራዬን ፈጽሜ እሄዳለሁ በሉ አላቸው። ለመምህር በኢየሩሳሌም እንጂ ከኢየሩሳሌም ውጭ ሊሞት አይገባውምና በዚች በመከራ ቀን የፍርድና የእርቅ ቀንም የይቅርታ ቀንም ኃጢአት የሚሠራበት ቀን ወይንም የሕይወትና የደህንነት ቀን ናትና። ከቀድሞ ጀምሮ ጸብ ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ። ጲላጦስም ከአደባባይ ገብቶ ጌታችን ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህ አለው። ጌታችን ኢየሱስም መልሶ ይህ የምነግረው ከልብ ነውን? ወይንስ ሌሎች ሰዎች ነገሩን እንዲሁ ነገሩህ አለው። ጲላጦስም እኔ አይሁዳዊ ነኝና ወገኖቼ ካህናት አለቆች ወደ እኔ ያመጡሃል አይደለምን? ምን ላድርግም አለው። ጌታችን ኢየሱስም መንግሥቴስ በዚህ ዓለም አይደለችም ብሎ ለእርሱ መለሰለት። መንግሥቴስ በዚህ ዓለም ቢሆን አይሁድ ይዘው ወደ አንተ እንዳመጡኝ እንዲሁ ብላቴኖቼም በተዋጉኝ ነበርና፣ ዛሬስ መንግሥቴ በዚህ ዓለም አይደለችም። ጲላጦስም መሆኑን ንጉሥ ነህን? እንዲህም አለው። ጌታችን ኢየሱስ ክርስቶስም እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ስለዚህም ነገር በእውነት ምስክር ሆን ዘንድ በዚህም ዓለም መጥቼ እመሰክር ዘንድ ሰው ሆኜ ተወልጃለሁ። በእውነትም የተገኘ ሁሉ ቃሌን ይሰማኛል። ጲላጦስም እውነቱ ምንድነው አለው። ጌቶቼ አብ መንፈስ ቅዱስ ሆይ አደራ አላችኋለሁ። እመቤቴ ማርያም ሆይ አንቺንም አልድሻለሁ። ጌታ ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በመሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን። በቅዱስ ወንጌል እንደተነገረ በሰንበት ቀን የተደረገ ታምሪ ነው። ከታመመ 38 ዘመን የሆነው አንድ ሰው ነበረ። ጌታችን ኢየሱስም እርሱን ባልጋ ላይ ተኝቶ ባየው ጊዜ ደዌው እንደ ዘገየበት አውቆ ልትድን ትወዳለህ አለው። ወደሚጠመቁበት የሚያወርደኝ ሰው እንዲሁ የለምና ዘመድም የለኝም እንጂ አሁን ጌታዬ እኔስ ልድን እወዳለሁ አለው። እኔም በመጣው ጊዜ ሌላው ቀድሞኝ ይወርዳል። ጌታችን መድኃኒታችን ኢየሱስም በሰንበት ተነስተ አልጋን ተሸከምና ሂድ አለው። ይህም ሰው ድኖ አልጋውን ተሸክሞ ሄደ። አይሁድ ግን ጌታን ሰንበት ሻር ያደረጉት።
ሊገድሉ ተባብረው የካህናት አለቆች ባንተ ላይ ተማከሩብህ። በሰው ፍቅር ገመድ የተያዝክ ክርስቶስ የቸርነትን ነገር በመናገር አያልቅም፣ የትሕትናንም ምስጢሩ እንዲሁ ቀዋሚ ነው። በነግ ከግዞት ቤት ያወጡ ክርስቶስ ከቀያፋ ቤት ጀምሮ እስከ ፍርድ አደባባይ በተሳለ ድንጋይ ላይ አይሁድ የጎተቱ በዕለቱና በየወሮቹ ጠብቀኝ፣ ቸር እረኛ አንተነ እንደ ምንደኛም አይደለሁምና። ጦሮች በአይሁድ ፊት የመንግሥትህን ገናንነት ይገልጡ ዘንድ በፊትህ የጦሮች ራሶች የሰገዱልህ ክርስቶስ ወደ ጲላጦስ ቦታ ባገቡ ጊዜ አቤቱ አንድ ሳይቀር ዕዳዬን ሁሉ አጥፋ፣ ቁጥሩም ፍጹም ብዙ ነውና። ለማጣላት በጲላጦስ ፊት ያቆምህ የእናት ዘመዶች በመፈራረቅ የሰደቡ ልማድህ ኀጢአት ማስተስረይ የሆነ ክርስቶስ በገብርና በሐልዮ ብበድል እኔን የባሪያህን ኀጢአት አታስብ። ሊቃነ መላእክት በፍርሃት በፊት ሲቆሙ እንደ ባሪያ በጲላጦስ ፊት የቆምህ እኔ ባሪያ የዚህን የግፍ ልክ ባሰብኩ ጊዜ ክርስቶስ ትሕትና እጹብ ነው፣ እጹብ ድንቅ ነው፣ ትዕግሥቱም የሚደንቅ ነው አልኩ። እውነተኛ ሰው ስትሆን አይሁድ የገደሉ ክርስቶስ እግዚአብሔርን አባት ብታደርግ በንጉሥ ቄሳርም በደል ያጣሉ። በደሌ ከሥጋዬ በአፍ ነውና በደለኛ በሚሆን በሥጋዬ አቤቱ አንተ አስተስርይልኝ። ክርስቶስ ሆይ ሁለቱ የካህናት አለቆች ከመረመሩ በኋላ አይሁድ የንጉሥ ወንጀለኛ ነውና ባሉ ጊዜ ሄሮድስና ጲላጦስ የመረመሩ ከክርስቲያን ወንድሞቼ እኔ ትንሽ ነኝና እኔን ባሪያህን በሦስተኛው ሰማይ ሁሉ አንግሰኝ። ክርስቶስ ሆይ በልባቸው ከራቁ ዘንድ አንተን ከማክበር ተለይተው የሄሮድስ ወታደሮች በትሕትና የዘበቱብህ ቁጥሩንም ባለማወቅ እስኪሳናቸው ድረስ አይሁድ የገረፉ አንተን ለመያዝ በተጉ ጊዜ የአይሁድ ወገኖች እንደ ወደቁ ጠላቶች እንደነሱ የኋሊትም ይውደቁ። ክርስቶስ ሆይ ፊትህን በማየት ልቡ ደስ ካሰኘው በኋላ ሄሮድስ የመገረፍህን ፍርድ ያለ አግባብ የፈረደብህ ቀይ የሆነ ምልክት ልብስንም ሁሉ ያለበሱ አቤቱ ኀጢአቴ በዝቶአልና ቀድሞ ልብህ በሰው እንደ ተጸጸተ አትጸጸትብኝ። ስቅለትን ከወደደ በኋላ የሚያስፈራ ስቃይ ሞት 2 ጊዜ ያዳንከው አቤቱ የኀጣን ምሕረት ሥራ በይሁዳ ላይ ተገለጠ። ነገር ግን 2 ጊዜ ካዳንከው በኋላ ሰይጣን ይሁዳ በክፉ አሟሟት ሞቷልና የካህናት አለቆችና ወገኖች አስይዘውሃልና መማለጃ በመውደድ ምን ልስራልህ? እንዲሁ መስፍንልህ ወደ መመስገኛው ቦታ መርተው ይወስዱኝ ዘንድ ቸርነትና ብርሃንህ ላክልኝ አለ። የኔን የባሪያን ኀጢአት የሕዝበ ክርስቲያኑንም ኀጢአት አስተስሪልኝ። አሜን። ይህም ረቡዕ ቀን የምክር ቀን በመባል ይታወቃል። በቅዱስ ማቴዎስና በቅዱስ ማርቆስ አመዘጋገብ መሠረት በዕለተ ረቡዕ የሚከተሉት ነገሮች ተፈጽመዋል። አንደኛ፣ የካህናት አለቆች የሕዝቡን ሽማግሌዎችና ጻፍቲ ፈሪሳውያን በጌታችን ላይ ተማክረዋል። ሁለተኛ፣ ጌታችን በስምዖን ዘለምጽ ቤት ሳለ አንዲት የተጸጸተች ሴት ሽቱ ቀብተዋለች። ሦስተኛ፣ ከዳተኛው ይሁዳ ጌታችን ኢየሱስን አሳልፎ ለመስጠት ከጸሐፍት ፈሪሳውያንና ከካህናት አለቆች ዘንድ 30 ብር ለመቀበል ተስማምቷል። የካህናት አለቆችና የሕዝቡ ሹማምንት በጌታችን ላይ ይሙት በቃ ለመወሰን የሰበሰቡት ሸንጎ ሲንሃድሬም ይባላል። በዚህም ሸንጎ ላይ በአብዛኛው የተሰየሙ ሰዱቃውያን ሲሆኑ ሌሎች ደግሞ ጸሐፍት ፈሪሳውያን ነበሩ። ሸንጎው በአጠቃላይ 72 አባላት የነበሩት ሲሆን የሚመራው በሊቀ ካህናቱ በቀያፋ ነበር። በዕለቱ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዴት ይዘው እንደሚገሉት
አይሁድ በዚህ ሸንጎ መክረዋል። ከዳተኛው ይሁዳ ጻፍት ፈሪሳውያንና የካህናት አለቆች በጌታችን ላይ የነበራቸውን ጥላቻ ያውቅ ስለነበር ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ በማለት ጌታችንን አሳልፎ ሊሰጣቸው እንደሚችል ተስማምቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተምር በነበረበት ወቅት የአስቆሮጡ ይሁዳ ከምዕመናን ለሚገባው ገንዘብ ሰባኪ አቃቢ ነዋይ ነበር። ከሚሰበሰበው ሙዳየ ምጽዋት ለግል ጥቅሙ እየቀጠረ እንዲሁም የማስቀረትም እጅ አመል ነበረበት። ይሁዳ ፍቅረ ነዋይ እንደሚያጠቃው ድብቅ አመሉ ጎልቶ የወጣው ጌታችን በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋ ውድ የሆነ ሽቱ በቀባችው ጊዜ ነው። በዚያችም ዕለት ይሁዳ የተቃውሞ ድምፅ ካሰሙት አንዱ ነበር። ይህ ሽቶ ተሽጦ ለድሆች ቢሰጥ መልካም ነበር በማለት ያቀረበ ሐሳብ አሳዛኝ መሳይ ቅቤ አንጓች የሚያስብል ነበር። ሽቶ ሲሸጥ የሚያገኘው ጥቅም አለ። ሽቶ በጌታችን እግር ከፈሰሰ ለእርሱ የተረፈ የለምና። ይሁዳ ተቆርቋሪ መስሎ ያቀረበው ሐሳብ ተቀባይነት በማጣቱ መኩሪያ ያገኘ መስሎት በቀጥታ ከካህናት አለቆች ዘንድ ሄዶ ጌታችን በ30 ብር ለመሸጥ ተዋዋለ። ያስቆሮጡ ይሁዳ ልክ እንደ ሌሎቹ ሐዋርያት ከጌታችን ተምሯል። በረከተ ኅብስቱን ተመግቧል። ልዩ ልዩ ታምራት በጌታችን እጅ ሲደረግ ሁሉ ተመልክቷል። ጌታችንም ከሌሎቹ ሐዋርያት ሳይለየው እግሩን አጥቦታል። ከዳተኛው ይሁዳ ግን ለሐዋርያነት የጠራውን ተንበርክኮ እግሩን ያጠበውን ጌታ ለሞት አሳልፎ ሰጥቷል። የሰው ልጅስ ስለ እርሱ እንደ ተጻፈ ይሄዳል። ነገር ግን የሰው ልጅ አልፎ የሚሰጥበት ቀን ለዚህ ነው ወዮለት ተብሎ እንደ ተጻፈ ሌሎች ሐዋርያት ከጌታችን ዘንድ ፍቅሩን ገንዘቡንም ሲያደርጉ፣ ይሁዳ ግን እርግማንን አተረፈ። ገንዘብ የኃጢአት ሥር ነው ተብሎ እንደ ተነገረ የኃጢአት ሥር የተባለው ገንዘብ የክርስትናችን ሕይወት ያዳክማልና ምዕመናን እንደ ይሁዳ በገንዘብ ፍቅር እንዳንወድቅ እኛ ልንጠነቀቅ ይገባል። ሰው ይህንን ዓለም ቢያተርፍ ነፍሱን ግን ካጎደለ ምን ይጠቅመዋል ተብሎ የተነገረውን ቃል ልብ ማለት ጠቃሚም ነውና። ክርስቲያንም በማለት የክርስትናን ስም በመያዝ እምነታችን የቆመበትን ዓላማ በመገንዘብ የሚለውጥ ሰዎቹ ዛሬ እንደ ይሁዳ ጌታችንን እየሸጡት እንደ ሆሊም ሊገዙበት ይገባል። ለድሆች መመጽወት ክርስቲያናዊ ግዴታ ነው። ዳሩ ግን በድሆች ስም የሰውንም ገንዘብ ለግል ጥቅም ማዋል እጅግ የከፋ ኃጢአት ነውና። እንደዚህም አይነት ሰዎች ለገንዘብ ብለው ድሆችን ለረሃብ፣ ለችግር፣ ባልንጀራቸውን ለመከራና ለሞት አሳልፈው ሲሰጡ ምንም አይጸጽታቸውም። እውነተኛ ክርስቲያኖች ግን ሕይወታችንን ለገንዘብ ፍቅር ሳይሆን ለእምነታችንና ለባልንጀራችን አሳልፈን መስጠት ይኖርብናል። በፍቅረ ንዋይ ተጠምደን ሰዎችን አሳልፎ በመስጠት አይሁዳዊው ሸንጎ ምቹ ሆኖ መገኘት እንደሌለብን መገንዘብ አለብን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ነጻጸር ትንሽ የመቀዝቀዝ ጸባይ አሳይቷል። ስለዚህም አሁንም የእናንተ ድጋፍ ስለሚያስፈልገን ይህን ሥራችን የለፋንበትን በከንቱ እንዳይቀር ለብዙ ሕዝበ ክርስቲያን እንዲዳረስ ይሆንልናልና አሁንም የተለመደውን ድጋፋችሁን አድርጉልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።